ሰላም ፋሚሊ እንዴት ናችሁ? በዚህ ቪዲዮ ደግሞ የምናወራው ስለ ዊክሊ ፕሮፋይሎች ነው ማለት ነው። ዊክሊ ፕሮፋይሎችን በምናወራበት ጊዜ እንግዲህ አንደርስታንድ ማድረግ ያለብን ነገሮች አሉ። ከዚህ በፊት በነበረው ቪዲዮ ላይ እንዳያችሁት ስለ ዴሊ ፕሮፋይል ስናወራ ያየናቸው ኪ ነገሮች አሉ አይደለ? የዛ የዴሊ ካንድል ከፍተኛ ፕራይስ እና የዛ የዴሊ ካንድል ዝቅተኛ ፕራይስ የትኛው ሴሽን ላይ ሊሰራ ይችላል ብለን ከዛ ጋር እንግዲህ ራሳችንና ታይማችንን አድጀስት አድርገን አብረ ነው እንግዲህ ትሬድ ስናደርግ ነው አይደል? የዊክሊ ፕሮፋይል ሲሚላር ነው። ነገር ግን የዚህ የዊክሊ ካንድል ከፍተኛ ፕራይስ እና ዝቅተኛ ፕራይስ መቼ ሊሰራ ይችላል፣ የዛ የዊክሊ ካንድል ሬንጁ ደግሞ መቼ ሀፕን ሊያደርግ ይችላል የሚለውን ነገር አስዩም አድርገን እንግዲህ ትሬዲንጋችንን እና በያዛችንን ከዛ ጋር ስናስተካክል ነው ማለት ነው። ኦኬ ያንዳንዱን ነገር በኤግዛምፕልም በደንብ እናየዋለን። በደንብ ተከታተሉ። ቤዚካሊ እንግዲህ ወደዛ ሳምንት ስንገባ እንግዲህ ሁለት አይነት የተለያዩ አውትካሞች ይኖሩታል አይደለ? ማለትም ያ የዊክሊ ሳምንት በምን መልኩ ተርናውት ሊያደርግ ይችላል ስንል ኦፍኮርስ የሃየር ታይም ፍሬም አናሊሲሳችን መጀመሪያ ሰርተን ነው ወደዛ ስለ ናሬቲቭ ምናምን ስናወራ ቀጣይ ሌቭል ላይ በተወሰነ እንመጣለን። ነገር ግን ሌት ሴይ ፎር ኤግዛምፕል እኛ ኤክስፔክት ያደረግነው ቤሪሽ ካንድል ነው እንበል ማለት ነው። ቤሪሽ ካንድል ከሆነ ወይም ደግሞ ኦፕን ሃይ ሎ ክሎዝ ካንድል ይሆናል ማለት ነው አይደለ? ስለዚህ ፕራይስ ኦፕን አድርጎ ከፍተኛ ፕራይስ መጀመሪያ ሰርቶ ኦፕን ሃይ ዴን ሎ ክሎዝ ነው የሚሰጠን ማለት ነው አይደለ? ይሄ የቤሪሽ ካንድል ፎርም ሲያደርግ እንግዲህ የአንድ ሳምንት ካንድል ነው ማለት ነው አይደል? የፈለገ ዴይ ትሬድ ብናደርግ እንግዲህ ያው በአንድ ሳምንት ውስጥ የሳምንቱ ካንድል ውስጥ ነን ስቲል የምንሆነው ማለት ነው አይደል? ይሄ ካንድል በአምስት የዴሊ ካንድሎች የሚመሰረት ነው አይደል? ስለዚህ ለምሳሌ በመሃሉ ይሄ አንድ የዊክሊ ካንድል ምን አይነት ካንድል ሊኖረው ይችላል? ለምሳሌ ሰኞ እንደዚህ ሆኖ ሊሆን ይችላል። ማክሰኞ ለምሳሌ እንመጣበታለን ለምንችን እንደዚህ ያልነው። ዴን ሮብ ለምሳሌ ደግሞ እንደዚህ ነገር ሆኖ ሊሆን ይችላል። ሐሙስ እንደዚህ አይነት ነገር ይሆናል። ለምሳሌ አርብ ደግሞ እንደዚህ አይነት ነገር ሆኖ ሊሆን ይችላል ማለት ነው። እቺ አሁን ፎር ኤግዛምፕል ናት። ለምሳሌ ያክል ናት። ጀስት እቺ ምን ልትመስል ትችላለች የሚለውን ነገር ለማሳየት ነው። በዚህ ሳምንታዊ ካንድል ውስጥ አምስት የዴሊ ካንድሎች አሉ። ይሄ ኮንሰፕት የዊክሊ ፕሮፋይል ኮንሰፕታችንን አንደርስታንድ ስናደርግ በየትኛው ቀን ላይ ምን አይነት ሙቭመንት ኤክስፔክት አድርገን እና እንዴት ከናሬቲቭ እና ከባያዛችን ጋር አብረን አላይን አድርገን ትሬድ ማድረግ እንችላለን የሚለውን ነው ሀሳቡ ማለት ነው። ኢን ቤሪሽ ዊክ አሁን የምላችሁ ነገር በደንብ ስሙ። ኢን ኦፕን ሃይ ሎ ክሎዝ የሚሰጠን ዊክ ላይ ማጆሪቲ ኦፍ ደ ታይም የሳምንቱ ከፍተኛ ፕራይስ የሳምንቱ ከፍተኛ ፕራይስ የሚሰራልን ቀን ብዙ ጊዜ መች ነው? ማክሰኞ ሞስት ኦፍ ደ ታይም። ይሄንን እንዳልኳችሁ ቴስት ታረጉታላችሁ፣ እሰጣችኋለሁ እንትኖችን ኤክሰርሳይሶችን። ስለዚህ ቴስት ታረጉታላችሁ። እኔ ያልኳችሁን ነገር አትውሰዱ ቀጥታ ዝም ብላችሁ ማለት ነው። ስለዚህ ቴስት አድርጉት። ማጆሪቲ ኦፍ ደ ታይም ግን ፎርም የሚያደርገው ማክሰኞ ዕለት ነው ማለት ነው። አንዳንዴ ሮብ ዕለት ፎርም ሊያደርግ ይችላል። አንዳንዴ ደግሞ ሰኞ ዕለትም ደግሞ ፎርም ሊያደርግ ይችላል ማለት ነው። የሳምንቱ ከፍተኛ ፕራይስ ማለት ነው አይደለ? ስለዚህ እኛ ለምሳሌ አንዳንድ እኔ የማደርጋቸው ስህተቶች ነበሩ። ትሬዲንግ ይህንን ኮንሰፕት በደንብ አንደርስታንድ ከማድረጌ በፊት ለምሳሌ እኔ የጠበቅኩት ክሊርሊ የቤሪሽ ሳምንት ይሆናል ብዬ ሊሆን ይችላል ማለት ነው አይደል? ነገር ግን ሾርት መግባት የምጀምርበት ታይም እንግዲህ እዚህ ጋር እንደምታዩት ምንድን ነው ሰም ካይንድ ኦፍ ኤምዲ ይታያል አይደለ? ለምሳሌ እዚህ ጋር ዩ ከን ሲ ሰኞ የሆነች ምንድናት አኪሙሌሽን ነገር ናት አይደለ? ስለዚህ ማክሰኞና ሮብ ምን አለ? ማኒፕሌሽን አለ ለምሳሌ ማለት ነው። ዴን ሮብ፣ ሐሙስ፣ አርብ ዊ ሃድ ዘ ዲስትሪቢዩሽን አይደለ? ይህንን ኮንሰፕት ያዙት። ዴን ከዚህ በፊት ምን ብለናል? the best trades ኦከር የሚያደርጉት ዲስትሪቢዩሽን ፌዙ ላይ ነው ብለናል አይደለ? ማጆሪቲ ኦፍ ዘ ታይም ዲስትሪቢዩሽን ፌዙ ላይ ብንገባ ሞር ይቀለናል ማለት ነው። ሞመንተሙን ጠብቀን እንግዲህ ዊዝ ደ ሞመንተም ትሬድ ማድረግ እንችላለን ማለት ነው አይደል? ነገር ግን ይህንን ታይሚንግ አንደርስታንድ ካላደረግን
ቀናቶቹ ላይም ደግሞ ወይ ማኒፕሌሽን ወይ አኪሙሌሽን ውስጥ ኮታፕ ልንሆን እንችላለን። ለምሳሌ እንደዚህ አይነት የቤሪሽ ካንድል ኤክስፔክት አድርጋችሁ ሰኞ ዕለት ልክ ማርኬቱ እንደተከፈተ ለምሳሌ ቀጥታ ሾርት ለመግባት ኦር ሾርት ኦፖርቹኒቲዎችን ብትፈልጉ ሞስት ፕሮባብሊ እነዛ ሾርት ኦፖርቹኒቲዎች የመሳካት እድላቸው ምናልባት ዝቅ ሊል ይችላል ማለት ነው አይደለ? ኢን ቤሪሽ ዊክ ማለት ነው እንደዚህ ኦፕን ሃይ ሎ ክሎዝ በሚሰራበት። ስለዚህ የተሻለው የሚሆነው ምንድነው የሳምንቱ ካንድል ለምሳሌ ከፍተኛ ፕራይሱን ካስገባ በኋላ ለመግባት ብንሞክር ሞር የተሻለ አድቫንቴጅ እና የተሻለ ፕሮባቢሊቲ ይኖረናል ማለት ነው አይደል? ሶ አሁን እንግዲህ ሌተሩን እቺ ፕራይስ የት አካባቢ ልትመጣ ትችላለች የሚለውን ስናይ ከዚህ በፊት ያየናቸው ስለ ፕራይስ ያወራናቸው ነገሮች እንግዲህ አፕላይ ያደርጋሉ። እኔ ዊክሊ ካንድል ሁሉ ነገር ፍራክታል ነው አይደል? እዚህ ስሞለር ታይም ፍሬም ላይ የምናያቸው ነገሮች ለምሳሌ ኦርደር ብሎክ ቴስት ሊያደርግ መጥቶ ሊሆን ይችላል። some kind of gap ቴስት ሊያደርግ መጥቶ ሊሆን ይችላል። ኦኬ ኦር የፕሪቪየስ ዊክ ስዊፕ አድርጎ ሊሆን ይችላል ማለት ነው እቺኛዋ ሃይ የሰራው። ኦኬ እንደዛ ሲሆን ሞር የበለጠ አሪፍ ይሆናል። ዴን ያ ሃይ ደግሞ የተሰራው ማክሰኞ ዕለት ወይም ሮብ ዕለት ሆኖ እንግዲህ from that high እንግዲህ ጥሩ የሆነ ሪጀክሽን በምናይበት ጊዜ እንግዲህ throughout the week ያለውን ማጆሪቲ ሬንጅ ማለት ነው እነዚህን ትልቁን ሬንጅ ዲስትሪቢዩት ሲያደርግ ማግኘት እንችላለን ማለት ነው። ኦኬ ሶ የዊክሊ ፕሮፋይል ሐሳቡ ይሄ ነው። ኦኬ ታይሚንጋችን ቀናቶቹን ስንጠብቅ ሞር የበለጠም ደግሞ ፓወርፉል ያደርገዋል። ኢን ቡሊሽ ሲናሪዮ ደግሞ የዚህ ተቃራኒ ነው የሚሆነው። ኢን ቡሊሽ ሲናሪዮ ለምሳሌ ሌትስ ሴ ፕራይስ ኦፕን ሎ ሃይ ክሎዝ በሚሰራበት ወቅት ማለት ነው የሳምንቱ ካንድል ለምሳሌ ቡሊሽ ካንድል ኤክስፔክት የምታደርጉ ከሆነ እንደዚህ አይነት ካንድል ነው ማለት ነው አይደለ? ስለዚህ በዚህ ውስጥ ስንት ካንድሎች አሉ ብለናል? 5 ካንድሎች አሉ የዴሊ ካንድሎች። ስለዚህ እነዛ ዴሊ ካንድሎች እንዳልኳችሁ እንደዚህ አይነት ካንድሎች ሊሆኑ ይችላሉ። ማክሰኞ ለምሳሌ እንደዚህ ሆነ ላይክ አይነቱ ሊለያይ ይችላል። ኦኬ ይሄንን የሚሰራበት ለምሳሌ በዊክ ሰርቶት ሊሆን ይችላል ማለት ነው። ቪዲዮ ነው እና ግን እዚህ ጋር ሲሰራ የፕሪቪየስ ሎንም ወስዶ ሊሆን ይችላል። ኦኬ እንደ ኤግዛምፕል ስለሆነ ድሮይንጓን ብዙ እንተናት በላት። ሶ እንደዚህ ያለ እንግዲህ 5 ካንድሎች ይቀጥላሉ ማለት ነው አይደለ? እስከ አርብ ድረስ ለምሳሌ እንደዚህ የሚቆነች ማለት ነው። there is a big here ብላችሁ አስቡ ለኤግዛምፕል ስለሆነ ማለት። ስለዚህ ይሄኛውም ምንድነው የሳምንቱ ዝቅተኛ ፕራይስ እና ቡሊሽ ካንድል ማለት ነው። ፕራይስ በሚወጣበት ጊዜ የሳምንቱ ዝቅተኛ ፕራይስ ሞስት ፕሮባብሊ የሚሰራው መች ነው? ሞስት ፕሮባብሊ ማክሰኞ ዕለት የመሰራት እድሉ ከፍተኛ ነው ማለት ነው። ናው ይሄንን እንዳልኳችሁ ኤግዛምፕልና ኤክሰርሳይሶች ሰጣችሁ ፐርሰንቴጁን ራሳችሁ ታወጡታላችሁ። እኔ ከምነግራችሁ ራሳችሁ ገብታችሁ የሆነ አሴት ላይ ፈለጋችሁ ስታወጡት you'll be surprised ምን ያህል ብዙ የሚሆኑ የዊክሊ እንትኖች ማክሰኞ ዕለት ወይም ሮብ ዕለት ፎል እንደሚያደርጉ በፐርሰንቴጅ ታወጡታላችሁ ማለት ነው። ሶ most of the time እዚህ ጋር ፎርም የማድረግ እድሉ ከፍተኛ ነው። ሶ ይሄንን ማወቃችን ጀስት ለምሳሌ ማክሰኞ ዕለት ወይም ሰኞ ዕለት with the weekly candle ዝም ብለን ሎንግ ለመግባት አንጠብቅም። ሎ እስኪሰራ እንጠብቃለን ፔሸንትሊ ማለት ነው። ኦኬ ሶ ያቺን ሎ ኮንፈርም ካደረግን በኋላ ለምሳሌ with the weekly candle ትሬድ ልናደርግ እንችላለን ማለት ነው። ሶ እነዚህ ኮንሰፕቶች እና የትኛው ሳምንት የትኛው ቀን ላይ ማኒፕሌሽን ሊኖር ይችላል፣ የትኛው ቀን ላይ አኪሙሌት ሊያደርግ ይችላል፣ የትኛው ቀን ላይ ደግሞ ዲስትሪቢዩት ሊያደርግ ይችላል የሚለውን ነገር አንደርስታንድ ማድረጋችን ፕሮባቢሊቲያችንን በደንብ ለመጨመር ይረዳናል ማለት ነው። ኦኬ ስለዚህ ታይሚንጋችን በዚህ መልኩ አብረን ከናሬቲቭ ጋም ደግሞ ሲሆን ሞር የበለጠ ፓወርፉል ያደርገዋል ማለት ነው። ይህንን ኦፍ ኮርስ ፈርደር በዲቴል ደግሞ መግባት ይቻላል። አሁን ቀጣይ ቪዲዮ ላይ ስለ ኢኮኖሚክ ዳታ ምናምን ስናወራ እነዛ ኢኮኖሚክ ዳታዎች ደግሞ ሪሊዝ በሚደረጉበት ወቅት ደግሞ የራሳቸው የሆነ ደግሞ ተጽዕኖ ይኖረዋል ማለት ነው። ይሄ እንዴት ፎርም እንደሚያደርግ ማለት ነው። ስለዚህ እሱን በቀጣይ ቪዲዮ እናያለን። ለአሁን እነዚህን በቻርት ኤግዛምፕል እናያቸው። ሶ ፎር ኤግዛምፕል እዚህ ጋር የምታዩት የዩሮ ዩኤስዲ ቻርት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት የዊክሊ ቻርት ላይ ነው ያለሁት። ሶ አዝ ዩ ካን ሲ ሂር ይሄ የፕሪቪየስ ዊኩ እንግዲህ በተወሰነ እዚህ ጋር ትንሽ ሊኩዊዲቲ ወስዶ ነው የመጣው እና ስትሮንግሊ ነው እንግዲህ ፑሽ አድርጎ ወደ ታች የዘጋው ማለት ነው። ሶ እዚህ ጋር ሲዘጋ ዊ ሃድ እዚህ ጋር ስትራክቸር ብሬክ አድርገናል።
then በሚቀጥለው ሳምንት አሁን ሌላ አዲስ ሳምንት ልንጀምር ነው። ሶ ይሄ አዲስ ሳምንት በሚጀምርበት ወቅት እንግዲህ ወዴትኛው ሞስት ፕሮባብል የሆነው ሲናሪዮ ምን አይነት ሳምንት ነው የሚሆነው ብዬ ብጠይቃችሁ እንግዲህ እንደዚህ ሊኩዊዲቲ ስዊፕ አድርጎ ስትራክቸር ሺፍት አድርጎ እንደዚህ ትልቅ ካንድል ፕሌስ አድርጎ እንግዲህ ያስቀመጠ ሳምንት the following ሳምንት most likely ወደ ዚኛው ትሬድ የማድረግ እድሉ ፕራይስ ወደ ፕሪቪየስ አትሊስት ሎው የመድረስ እና ፖቴንሻሊም ደግሞ ይሄንን ቤሪሽ ሞመንተም የመቀጠል እድሉ በጣም ከፍተኛ ነው ማለት ነው አይደለ? ለምሳሌ ያክል ሶ በዛ መልኩ ናሬቲቫችንን ለምሳሌ ቢልድ አደረገን እንበል ማለት ነው አይደለ? then ቀናቶቹን እንዴት ፕሌይ አውት እንዳደረጋቸው ለምሳሌ ኦን ዴይሊ ካንድል ሄደን እንየው። እንግዲህ አሁን ይሄ ገና የዊክሊ ሳምንቱ ሊጀምር ነው። this is our weekly low ማለት ነው። ኦኬ ሶ ለምሳሌ እችን ፕሌይ ብንላት ሶ ይሄ የመንዴይ ካንድላችን ነው። ስለዚህ እንደምታዩት መንዴይ የትም አልሄድም። ስቲል ኤክስፔክት ያደረግነው የቤሪሽ ዊክ ነው ኦብቪየስሊ። ነገር ግን ገና እችን ሎ ራሱ አልወሰዳትም፣ ፌል አድርጓል as you can see here ማለት ነው። ስለዚህ ይሄኛው ያው ከሁለት እንግዲህ በዚህ ሬንጅ ውስጥ ያለ ካንድል ነው፣ ኢንሳይድ ካንድል እንለዋለን። we'll talk about that እንግዲህ next level ላይ most probably so just resume እናድርገውና የማክሰኞን ካንድል እንይ። so as you can see here እዚህ ጋር ማክሰኞ ዕለት ፕራይስ ወደ ላይ ፑሽ አድርጓል። so አሁን ስቲል ቤሪሽ ሞመንተም ነው ብለን ኤክስፔክት አድርገን ማክሰኞን ለምሳሌ ሾርት ለመግባት ኦር ደግሞ ብንሞክር ኦኬ ሴል ብንሞክር ሌስ አድቫንቴጀስ ነው ማለት ነው። ምክንያቱም የሳምንቱ ከፍተኛ ፕራይስ ገና እየተሰራ ነው። ኦኬ ስለዚህ ማክሰኞ መሆኑ ታይሚንጉን ይነግረናል። የቱ ጋር ሊሰራ ይችላል የሚለውን ነገር ደግሞ ፕራይስ አይተን መረዳት እንችላለን። ለምሳሌ ያክል ወደፊት ኔክስት ሌቭል ላይ የምናየው ኮንሰፕት ይኖራል ማለት ነው። እዚች ጋር የምናያት ፌር ቫልዩ ጋፕ አለች ማለት ነው አይደለ? ስለዚህ ፕራይስ እችን ቴስት አድርጎ እንግዲህ ቢሎዊት ፕሪቪየስ ሃዩን የመንዴይን ሃይ ወስዶ ክሎዝ አደረገ ማለት ነው አይደል? ሶ አሁን ይሄ ሃይ የመሆን እድሉ በጣም ከፍተኛ ነው ማለት ነው ይሄኛው። ኦኬ ሶ the rest of the week most likely bearish ዴዮች የመሆን እድላቸው ከፍተኛ ነው የሚሆኑት ማለት ነው። ሶ ይሄንን ማወቃችን ባያዛችን ለሮብ ለሐሙስ እና ለአርብ አንደርስታንድ ማድረግ ችለናል ማለት ነው አይደለ? ስለዚህ we had here ማክሰኞ ቀጥታ ወደ እነዚህ ሎች ትሬድ አደረገ ማለት ነው። then you can see ያንን ኮንቲኒዩዌሽን ደግሞ ማክሰኞ ላይም አይተነዋል ማለት ነው። ኦኬ so as you can see here ከፍተኛ ፕራይሳችን የተሰራው ሐሙስ ማለት ነው ማክሰኞ ዕለት ነው ማለት ነው። ኦኬ then እንግዲህ ፕራይስ ከዛ በኋላ ዲስትሪቢዩት አድርጓል ማለት ነው። ኦኬ so ይሄንን ታይሚንግ አንደርስታንድ ማድረጋችን ኦፍ ኮርስ ላይክ የተለየ ሌቨሬጅ እና አድቫንቴጅ ይሰጠናል ማለት ነው። ሶ እንዳልኳችሁ እነዚህ ሁሉንም ነገር እያያዝነው እንመጣለን ወደፊት። ለአሁን ግን እንደ ዊክሊ ፕሮፋይል ኤግዛምፕል ይሄ ነው። እናንተም ሞር የበለጠ ኤክሰርሳይዝ አድርጉባት።